ሰላም 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 ካፊያው ዘመህር ነኝ። ጤናችሁ እንደ ሰማይ ከዋክብት ሰላማችሁ እንደ ምድር አሸዋ ብዘት ይበል እያልኩኝ እነሆ ልወዞዞ በግሬን ጀምር ያለው ዎክ ኤንድ ቶክ። ዛሬ የት ነን? ላምበረት። ዛሬ ተሳክቶልኝ እንግዲህ በጣም ለበርካታ ጊዜ እባክህ ላምበረትን አዲሱ መናኸሪያን እዛ አካባቢ አሳየን የሚለኝ ሰው ነበረ። የቻናሌ ተከታታይ ታገሰ ብየው ነበር ነው። ዛሬ ተሳክቶልኛል ላምበረት። እንግዲህ ፊት ለፊት የምታዩት አራራት ሆቴል ነው። የመጀመሪያው ግን በግራ በኩል በርቀት የሚታያችሁ ነው አራራት ሆቴል። ድሮ ይሄ ማስፋፊያ ነው እንግዲህ አዲስ ነው። አዲስ የሚለው እንግዲህ አንጻራዊ ነው። አዲስ ነው ስል ይሄ ወደ ኮተቤ የሚወስደው መንገድ ነው። እኔ ግን ወደ ኋላ እየተመለስኩ አሳያችኋለሁ። ይሄ ወደታችን የምታዩት አዲሱ መናኸሪያ እየተባለ በተለምዶ የሚጠራው ነው። የሰሜን መናኸሪያ ነው። ወደ ሰሜን የሚወጡት መኪኖች ላምበረት ከዚህ ነው የሚነሱት። ይሄ ወደዚህ የሚሄዱት እንግዲህ ይሄ መንገድ ቀደም ሲል ታስታውሳላችሁ በጣም ጠባብ መንገድ ነበረች። አሁን ግን ይሄው በሁለት መንገድ ሆኗል። እሱ ብቻ አይደለም በጣም ሰፊም ነው። እንደምታዩት ሰፊ ሆኗል። እስኪ እንግዲህ ላምበረት አካባቢን አሳየን ብላችሁኛል። በተለይ አንድ ወዳጄ ደጋግሞ ነው ቆይቷል ካለኝ በጊዜው ለማቅረብ አልቻልኩም። እነሆ ግን ቅድሚያ ለመስጠት ጥረት አድርጌ ዛሬ ተሳክቶልኝ እዛው ተገኝተናል። ግራ ቀኙ እናንተ ታዘቡ። ኮሜንታችሁንም እዛው አስቀምጡ። የእግረኛ መንገድ ላይ እዚህ ጋር ኮሜንት ያስፈልጋል። አዎ የእግረኛ መንገዱ ምንድነው? እዚህ ጋር ድረስ ይመጣና ባዶ ይሆናል። ሌላው እዚህ ጋር ክፍት ቦታ አለ ከኋላ። መንገዱ እንዴት አያችሁት? ቀደም ሲል የወጣችሁ በተለይ ይሄ መንገድ እንደዚህ አልነበረም። ካስታወሳችሁ እጅግ በጣም ጠባብ ነበረ። አሁን ግን ቆይቷል። በእርግጥ መንገዱ ሰፊ ሆኖ ተሰርቷል። በግራ በኩል የምታዩት ለግሪን ኤሪያ ነበር፣ ግን እንደምታዩት የጎዳና ተዳዳሪዎች ናቸው። ሲጋራም ቢሆን የሆነ ነገር እያጨሱ ነው። ወደ እነሱ መዞር አልቻልኩም እንጂ እቺ ባዶዋን ስፔሷን እየተጠቀሙባት ነው። እንደ ማደሪያ የሚጠቀሙባታል፣ ጫት ይቅሙባታል። ስፔሷ ለዛ እየተጠቀሙባት ነው። እና ፊት ለፊት እንግዲህ እናየዋለን። በደንብ ወደዛ ዞራለሁኝ። የላምበረት አደባባዩ አለ። ላምበረትም ላምበረት ያሰኘው እንግዲህ አንዳንድ ስሞች በጣም የገርሙ ስሞች ናቸው። በነገራችን ላይ ላምበረት ለምን እንደተባለ እናንተ ትገልጹልኛላችሁ። የወተት ሀብት ልማት የሚባል መስሪያ ቤት ነበረ እዛ ጋር ላሞችም ነበሩ፣ ወተት ማከፋፈያ ነበረ። በዛ ምክንያት ይመስለኛል እንግዲህ ላምበረት የተባለው ይህ አካባቢ። ከዛ ባሻገር ግን እዚህ አካባቢ በተለይ ቀደም ሲል እንግዲህ ታሪኩን የምታውቁ ካላችሁ ደዋውዬ ነበር የተወሰኑ ቦታዎች። እኔ ከማውቀው በላይ ሊነግረኝ የቻለ ሰው አላገኘውም። አሁን ቀረጻም እያካሄድኩኝ እንግዲህ እስኪ መረጃ ከመጣ የምገልጽ ይሆናል። ስያሜው እንደ በቅሎ ቤት የመሳሰሉ አንዳንድ በእንስሳ የተሰየማሉ። በጣም የሚገርመኝ ግን ስያሜው እንቁላል ፋብሪካ በጣም የሚገርመኝ ስያሜ ነው። እንቁላል እንግዲህ ፋብሪካ ተብሎ እንቁላል አይፈበረክም። ምናልባት እንቁላል ማቀነባበሪያ ነበር ይሆን? ወደ ሩፋኤል ስትሄዱ እንቁላል ፋብሪካ የሚባል ሰፈር ታውቃላችሁ? እኔ እሱ ስያሜ ሁሌ ነው የሚገርመኝ። እንዴት ነው እንቁላል ፋብሪካ ሊባል ይችላል? እና በነገራችን ላይ እኔ ለእናንተ ዞር ዞር እያልኩ ሳስቃኛችሁ ምንም መረጃ አላገኘም። ሞስት የለም ማለት ይቻላል ስለ ሰፈሮች። ተለቅ ያለ ሰው አግኝታችሁ ካልጠየቃችሁ በስተቀር ሪትን የሆነ ማቴሪያል አታገኙም። የተጻፈ ነገር መረጃ አይገኝም እና መሰነድ አለበት። እንደዚህ አይነት መረጃ ማንም ሰው ፈልጎ ሲገባ ማግኘት አለበት። ጉግል ሲያደርግ የለም እዚህ ጋር አታገኙም። ይኸው እንግዲህ መናኸሪያው ይሄ ነው። ይሄ እዚህ ጋር ቆይ ወደዛ ዙሬ ካልሆነ አይታያችሁም። ይሄ መናኸሪያው እንግዲህ ሰሜን መናኸሪያ የሚባለው አዲሱ እየተባለ ይጠራል። የቲኬት መቆረጫዎች ናቸው ያቸው በቀኝ በኩል በኔ ቀኝ እነኚህ በመስኮቶቹ። እነኚህ ደግሞ እንግዲህ ከክፍለ ሀገር የመጡ ልጅ ናቸው። ወደ አረብ ሀገር ሊሄዱ ይመስላሉ አለባበሳቸው። ትኬት እንግዲህ ወይ ወደ ክፍለ ሀገር ሊሄዱ ነው ወይ መጥተው ነው። ይሄ ስፔስ ጋር እንግዲህ መኪና ማቆሚያ ነው። ሰው ለመቀበል ራይድ የሚሰሩ ሰዎች እዚህ ስፔስ ጋር ነው ቆመው የሚጠብቁት። እቺ ቦታዋ ሰው ለመቀበልም ስትመጡ እዚህ አካባቢ ትሆናላችሁ። ራይድ የሚሰሩም ሰዎች ተጠቅማችሁ ለመሄድ ከፈልጋችሁ ወደዚህ ወጣ ብላችሁ ትሄዳላችሁ። መናኸሪያው ዝቅ ብሎ በሩ ጋር ወደ ውስጥ አሳያችኋለሁ። እንግዲህ ይሄ 92 ምናምን አካባቢ የተሰራው እንደተሰራ ይሄ መናኸሪያ የፌዴራል ካምፕ ሆኖ ለረጅም ጊዜ መናኸሪያው አገልግሎት መስጠት ሳይጀምር ቆይቶ ነበር ትዝ ይለኛል። ከዛ በኋላ ነው እንግዲህ ግን እስካሁን አዲሱ መናኸሪያ እየተባለ ነው የሚጠራው። የጠየቀኝ ወዳጄ ይሄው መናኸሪያ
አካባቢው እንግዲህ በዚህ አካባቢ ተመላልሰ ከሆነ ይሄ ደግሞ እንግዲህ መንገድ ወደ ወሰን የሚወስደው መንገድ ነው። ይሄ መንገድ እንደዚህ ሰፊ አልነበረም፣ ድሮ ጠባብ ነበረ። እንግዲህ እንደ አዲስ መንገድ ነው የሚታየው። ይሄ መንገድም ሰፋ ብሎ የተሰራ ነው። ወደ ላይም ከወጣችሁ በዚህ ሄዳችሁ ወደ ኮተቤ ለመውጣት ትችላላችሁ። ይሄ መናኸሪያ አካባቢ እንግዲህ ይሄን ይመስላል። እስኪ ወደ አደባባይ ወደ ላምበረት አደባባይ ብቅ እንበል። እና እንግዲህ ከዛ በኋላም የወተት ሀብት ከዛ ምንድነው የሆነ ስም ተቀይሯል ይመስለኛል። አሁን ምን ዳይሪ ነው ላሚ ዳይሪ ነው ምናምን የሚል ነገር ሆኗል። ቀደም ሲል ግን እዛው እንደሳሳያቸዋለሁ መንገድ ዳር ላይ ነበረ የወተት ሀብት ልማት እየተባለ የሚጠራ ላሞች ነበሩ። ወተትም እዛ ይሸጥ ነበርና በዛ ምክንያት ይመስለኛል ይህ ሰፈር ላምበረት የተባለበት። የተሻለ መረጃ ካለ ኮሜንት ላይ እንግዲህ አንዳንዶቻችሁ ጥሩ ኢንፎርማቲቭ የሆነ መረጃ ነው የምትሰጠን ትሉኛላችሁ። እኔ ግን ከእናንተ ደግሞ መማረውን አጣቁም። ኮሜንት ላይ ብዙዎቻችሁ እየገባችሁ ይላሉ። እኔ ካቀረብኩ በኋላ የሚገርም መረጃ ስለምትሰጡኝ ስለ ላምበረትም ስያሜ የተሻለ ለየት ያለ መረጃ ካላችሁ ኮሜንት ላይ ይጠቅመኛል። ሌላ ጊዜ ፕሮግራም ስሰራ እንደዚሁ እንደ ግብዓት እጠቀምበታለሁ። ከዛ ባሻገርም እውቀት ነው፣ አይጎዳም የማወቁ። ይሄ እንግዲህ ፊት ለፊት ዛፎቹ ከለውኛል። ኃይሌ እዚህ አካባቢ አራራት ሆቴል እንግዲህ ጥንት ነው፣ ብዙዎቻችሁ ታውቁታላችሁ። መጀመሪያ ስንጀምር ስንነሳ ያሳየኋችሁ ታዋቂ በቃ ትልቅ ሆቴል እሱ ነው። እሱን አልፋችሁ ደግሞ ወደ ኮተቤ ስንሄድ ገደራ የሚባል ሆቴል ነበር። በጣም ቤቷ አነስተኛ ቤት ነች፣ ግን ስሟ ትልቅ ነበር። ገደራ ሆቴል ወደ ቤሌር አካባቢ ነበረ። አሁን ይኑር አይኑር አላውቅም እንጂ ገደራ ሆቴል በጣም የሚታወቁ 02 አካባቢ አለፍ ብላችሁ ወደ ኮተቤ መስመር አራራት ሆቴል። አሁን ከመጡ ዘመናዊ ሆቴሎች ደግሞ ይሄ ፊት ለፊት የምታዩት የሃይሌ ግራንድ ሆቴል ነው። ሃይሌ ግራንድ ሆቴል ይሄ የምታዩት ትልቅ ሆቴል ነው። አሁን እቺ ተጨማሪ ስፔስ አግኝቶ እየቀጠላት ነች። የምታዩት ነገር የተቀጠለች ነች እንጂ ቤቱ አልቆ ተጠናቆ ስራ ጀምሯል። እዛ ጋር ስንሆን ፊት ለፊት አሳያችኋለሁ። ኃይሌ እንግዲህ አንድ ወቅት ላይ ቃለመጠይቅ ተደርጎለት ሲናገር እስካሁን በተለያዩ ቦታዎች እንግዲህ የተለያዩ ሆቴል አገልግሎት የሚሰጡ ድርጅቶችን ከፍቷል። ይሄ ግን በጣም ትልቁ ነው ብሏል። እንግዲህ ከዘመናዊነቱ ነው አንድ ሆቴል ትልቅነቱ የሚለካው። ከላይ 5 ኮከብ ሆኖ ውስጡ ሊይዛቸው የሚችላቸው ነገሮች ዓለም አቀፍ አዊ የሆነ ነገር ነው። በአንድ ወቅት ለሆነ ዝግጅት ገብቼ ነበረ። በጀርባ በኩል ደግሞ የሚያምር ነገር አለው። ናቹራል የሆነ የተራራ አቀማመጥ አለ። ከዛ ስዊሚንግ ፑል አለ። ቁጭ ብላችሁ አንጥላዎች ካሉ እና የሆነ ስክላፕቸሮች አሉ፣ የተለያዩ ቅርጻ ቅርጾች አይቻለሁ እና ደስ ይላል። በተለይ ደግሞ ደስ የሚለው ናቹራል የሆነ ፏፏቴ የሚወርድበት አርቲፊሻል እና ነገሩ ቢሆን እዛው አስተካክለው ሰርተውለታል። እሱ በጣም ደስ የሚል ነው እና ትልቁ ሆቴሌ ነው ማለት ነው ሰምቻለሁኝ። በነገራችን ላይ ሃይሌ ግራንድ ሞል ያለበት እስኪ ካልተሳሳትኩኝ ሌሎችን ታግዙኛላችሁ። በፊት ግራር ሆቴል ኦር ኮረብታ የሚባል ሙዚቀኞች እንደውም ምሽት ክበብ ነበረ፣ በጣም የሚታወቅ ቤት ነበረ። እሱ ቦታ ላይ ይመስለኛል እንደዚህ ኮረብታ ወይ ኮረብታ ነው፣ ግራር አይደል፣ ኮረብታ የሚባል ቤት ነበር አይደል? እዚህ አካባቢ ሃይሌ የሰራበት አካባቢ ይመስለኛል። ይሄ ፊት ለፊት የምታዩት ነው። እቺኛይቱ አሁን የተቀጠለች ነች እንጂ ቤቷ አልቆ ተመርቋል። ቦታዋ እንደዛ ቤት ነበረች። እስኪ እናስታውሳት። ኮረብታ የምትባል ቪላ ቤቶች በሯ ወደ ከበሩ ቤቱ ድረስ ሩቅ ነው እና ምሽት ክለብ ነበረ። ብዙ ዘፋኞች እንደውም ይሄን ቤት ሲጠሩታ ያለው መጀመሪያ ስራ የጀመርኩት
ኪነ ቤት ነው። ከኪነ ቤት እያሉ ይሄን ኮረብታማ እንደዚህ አይነት የሚባል ቤት ነበር እዚህ ኃይሌ የሰራበት ላይ ይመስለኛል ማለት ያው ታውቃላችሁ፣ እርግጠኛ አይደለሁም፣ አስተካክሉኝ ነው። ይሄ እንግዲህ ኃይሌ ግራንድ ሞል የተሰራበት ነው። ይሄው እንደምታዩት ሞል አይደለም ኃይሌ ግራንድ። ቀጥሎ ያለው የማራቶን ነው፣ በነገራችን ላይ ራሱ ነው የሱ ቤት ነው ቀጥሎ ያለው። እስቲ ግራ ቀኙን እንግዲህ የላምበረት ልጆች እንዴት ነው አያችሁት? ፊት ለፊት ሲታይ ይሄን የሚመስል ምስል አለው። በዚህ የተመላለሳችሁ እዚህ ሰፈር ያደጋችሁ የተወለዳችሁ እንዴት አያችሁት ግራ ቀኙን ላምበረትን? እንግዲህ አዲስ አበባ ውስጥ በጣም በርካታ ጥንታዊ ሰፈሮች አሉ። ላምበረትም እንግዲህ ያው ጥንታዊ ሰፈር የሚባል ነው። ምናልባት እነ ኮተቤ ናቸው አዲስ ሰፈር ሊባሉ የሚችሉት። ዘመኑን ከቆጠርነው አዲስ አይደሉም፣ ግን ኮተቤ ቤት ሰርተው ሲሄዱ የትና የት ኮተቤ ገቡ እኮ ይባል ነበር ድሮ። ወደ ኮተቤ ገብቶ እሱማ ሌላ ሀገር እንደሄደ አይነት ነበር። አሁን ኮተቤ ግን መሀል ከተማ በሉት። ይሄ ማራቶን ነው፣ የኃይሌ ነው ራሱ። እንግዲህ የጥንት ቤቶች ያስታውቃሉ። አምደ ውስጥ አንገባም እንጂ በቀኝ በኩል በግራ በኩል ያሉ ቤቶች ተመሳሳይ ቤቶች ናቸው እንደምታዩቸው። መንገዱ ሰፍቷል። በነገራችን ላይ የድሮ መንገድ አይደለም ይሄ። እንግዲህ እዚያ አካባቢ ነበር ከመንገድ በታች በግራ በኩል ኤግዛክት ቦታውን አላውቅም፣ የወተት ሀብት ልማት ተብሎ ላሞች ነበሩ፣ ወተት የሚሸጥ ነበረ። በዛ ፊት ለፊት ወርታች ኤልፎራ አለ። አሁን እንግዲህ ላምበረት ሰፈሩም በዚህ መስመር ላሞች ነበሩና ወተት ይሸጥ ነበረ። በላይ በኩል የምታዩቸው ቤቶች እንደምታዩት ነው። ሌላው ሳልነግራቸውም አላልፈው ከዚህ ቀደም ብያቸዋለሁ። አንዳንድ ቦታ ላይ ስንጎበኝ የሰፈሩ መለያ የሚሆኑ መደብሮች ይኖራሉ፣ መሸጫ የተለየ ነገር እዛው የሚገኝበት ቀጥታ እንትን ስትፈልጉ እንትን ሰፈር ሄዱ እንደሚባለው እዚህ አካባቢ ደግሞ ምን እንዳለ ታውቃላችሁ? የውሻ ቤት። የትም ቦታ ሆናችሁ የውሻ ቤት ለመግዛት ከፈለጋችሁ በትዕዛዝ ካልሆነ ቀጥታ እዚህ ላምበረት መምጣት ነው። ላምበረት ራሱ ተዘጋጅተው የሚሸጡ የውሻ ቤቶች አሉ፣ አነስተኛ ለትልቅ ውሻ። በላይ በኩል ብንሄድ እሱን አልመጣምና መለያ አሉ አንዳንድ ቦታዎች እና ላምበረትም በዚህ ነው። ከዚህ ቀደም ብያቸዋለሁ። የመኪና ቸርኬ አንዳንድ ቦታ ስትሉ መስተዋት፣ የመኪና መስተዋት የሚሰሩ የሚጠግኑ የሆነ ቦታ ላይ መስቀል ፍላወር አካባቢ ደግሞ መኪና መሸጫ አዳዲስ መኪናዎች አሳይቻቸዋለሁ። እና አንዳንድ የተለየ ነገር የሚሸጡበት ሰፈር አለ። የሰፈሩ መገለጫ እስከሚሆን ድረስ እና ለእንስሳት ቤቶች በተለይ ስፔሻሊ ለውሻ እዚህ አካባቢ ይሰራል። መታችሁ ገዝታችሁ መሄድ ነው። የዶሮም ቤት አለ መስለኛል እዚህ አካባቢ። ዶሮ ለሚያረቡ ኬጂዎች አሉ አይደል? ዶሮ የሚሰራጩ አሁን በላይ በኩል በዛ ብትሄዱ አሁን እንደዚህ አይነት ቤቶች አሉ። ፊት ለፊት ላይ ቆይ ተሻግሬ ለማሳየት እሞክራለሁ። ወዳጄ እንግዲህ ያው ላምበረት ብለኸኛል። ሰፈርህን ብዘገየም ጨርሼ አልቀረሁምና በዛ በኩል እስቲ ቆይ ፈጣን ናቸው መኪናዎቹ፣ ግን ዜብራም ኢንተርቫሉ ሰፊ ነው። እንደፈለጋችሁ ማቋረጥ አትችሉም። እዚህ አካባቢ የለም። እንግዲህ በነገራችን ላይ በመሃል ነው የሚሄደው። ሆን ብዬ ነው በመሃል የሚሄደው። ፊት ለፊት አያችኋቸው የውሻ ቤቶች አልኳቸው። ልጅቱ የምትሻገርበት ፊት ለፊት ባሱ ከላችሁ የውሻ ቤቶች ናቸው። በዛ በኩል ከሆነ አንደኛ መንገዱ አይመችም በእግረኛው ላይ፣ ሁለተኛ ደግሞ ለባሶች እዚህ ጋር ትልቅ ባሶች አይታችኋል ቅድም ጀምራችሁ
ይከልላሉና በአንድ በኩል ብቻ ነው ማሳያችሁ ብዬ ህገወጥ ሆኜ ነው እየሄድኩ ያለሁት። አይኖ ቅርታ ፊት ለፊትና ወደ ላይ እንድታዩ በማሰብ ነው። እንግዲህ ወደፊት ግን መኪና እንደዚህ ገዛና በመኪና ግራ ቀኙን እያሳየን አይቻላል። ከመኪና ሁለት ካሜራ በግራ በቀኝ ካሜራ ካለ በግራ በኩል ያለውን ዴክስ ማድረግ ነው። እዚህ ጋር መሻገር ያለ ከባድ ነው። ይሄ እንግዲህ እዛ ጋር ኤልፎራ በዚህ ወረታች የሚወስደው መንገድ ላይ ነው። አያችሁት? በላይ በኩል ቅድም እንዳልኳችሁ ተሰርተው የሚሸጡ ውሻ ቤቶች አሉ። ይሄ ወደታች እንግዲህ ኤልፎራ አለ ወደታች። ከዛ ባሻገር ወደታች ቀጥታ ወደታች ከሄድን ዋናው መስመር ወደ ጉርድ ሾላ የሚወስደው መንገድ እሱ ጋር ነው የምንወጣው። ቀጥታ ብንሄድ ነው ግን ወደ ታች መሄድ አያስፈልግም። በዛው እንመለስ። ምክንያቱም ታችኛው መስመር ለመሄድ ከዚህ በፊት አሳይቻችኋለሁ። ትርጉም አይኖረውም። እዚህ የማሳያችሁ ነገር የለም። ስለዚህ ብንመለስ ነው የሚሻለው። ባይሆን ተመልሼ በዛኛው ሳይድ አያቻችሁ ቤቶች፣ መንገድ ዳር ላይ ያሉ ቤቶች የድሮ ቤቶች ናቸው። እዚህ ጋር ልሻገር እንግዲህ የሾሁ ፎቶ አለ እዚህ ጋር ምንድነው? ላሊበላ መድኃኒት ቤት እኒህ ሃይገር ባሶች ከቻይና የገቡ ናቸው። በጣም ነው የሚሰሩት፣ ግን ወላለቁት ሆነ። ላሚ ዳይሪ ይሄ እንግዲህ ይሄ ይመስለኛል የወተት ሀብት ልማት የነበረው ላሚ ዳይሪ ተብሏል። ላም አይታችኋታል? ላም አለች። የወተት ሀብት እንግዲህ መንገድ ዳር ላይ ነበር እንግዲህ ማስታወስ። ትራፊክ ጃሙ እንግዲህ እንደምታዩት ነው። ይሄ እንደው ቦታ እኮ አይበዛበትም ብዬ የማስበው ቦታ ነው። ሩጥ እዚህ ጋር ፊት ለፊት ታያቸው የውሻ ቤቶች እንዳልኳቸው ያቸው በቃ መገለጫ ናቸው። አንዳንድ ቦታ ስፔሻል ቦታዎች ላይ ዶሮም አለ። ከላይ ያለው የዶሮ ኬጅ ነው። ዶሮዎች እዛው ጋር ሆነው ክብራትና ክብራን እንግዲህ ላምበረትን አሳየኝ የሚል ነበረ። ላምበረትን አሳይቻለሁኝ። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበር። እንደ ሁሌው ሰላምና ጤና ከሁላችን ጋር ይሁን። ጤና ይስጥልኝ።